ስለዚህ ሚሽንና የወንጌል ስርጭት ብንል ጥሩ ነው ዛሬ የምናየው ሞር ሚሽን ወይም ተልእኮው ላይ ይሆናል እግዚአብሔር ፈቅዶ እንደገና ከተገናኘን በመቀጠለው ሳምንት ደግሞ ይሁድ ስለ ወንጌል ስርጭት እናያለን እንግዲህ አንድ ሴሚስተር ትምህርትን በሁለት ይሁድ መጨረስ ባይቻልም በጣም ወሳኝ የሆኑ ለሚመናን ይሆናል ያልኩትን ነጥቦች ላይ ትንሽ እግዚአብሔር እንደረዳኝ እናገራለሁ የዛሬው ትኩረታችን ያው የእግዚአብሔር ተልእኮ የቤተክርስቲያን ተልእኮና የኢየሱስ መንገድ የሚሉ ናቸው እነዚህ ሶስት ትኩረት አቅጣጫዎች ይኖራሉ ከዛ በፊት ግን አንድ የሉቃስ ወንጌል ምዕራፍ 4 ላይ አንብበን አጭር ጸሎት አደርጋለሁ የሉቃስ ወንጌል ምዕራፍ 4 ከቁጥር 14 ጀምሮ ባነብ ደስ ይለኛል ቁጥር 14 እስከ 21 ምናምን ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ስለርሱም በዙሪያው ባለችው አገር ሁሉ ዝና ወጣ እርሱም በመኩራባቸው ያስተምር ሁሉም ያመሰግኑት ነበር ወዳደገበቱም ወደ ናዝሬት መጣ እንደ ልማዱም በሰንበት ቀን ወደ መኩራብ ገባ ሊያነብም ተነሳ የነቢዩንም የኢሳይያስን መጽሐፍ ሰጡት መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ በመኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ሁሉም ይመሰክሩለት ነበር ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር እግዚአብሔር እናመሰግናለን እንግዲህ እስቲ አጭር ጸሎት እናድርግ እግዚአብሔር የዘላለም አምላክ ሁሉን ቻይ ዛሬ እኔ በዚህ ቦታ እንድቆም ፈቃድ ስለሆነ ሕዝብ ደግሞ በእኔ በኩል ቃልን እንድሰማ ፈቃድ ስለሆነ በዚህ ስፍራ ጌታ ሆይ አንተ ስላለ በመካከላችን ስለተገኘ እጅግ አድርገን እናመሰግናለን ክብር ላንተ ይሁን ቃልህን ደግሞ እንድንማር እርዳን እኔም ቃልህን ብቻ እግዚአብሔር ሆይ እንድናገር መንፈስ ቅዱስ እንዲመራኝ ጸለይኩ በኢየሱስ ክርስቶስ ስም አሜን እንዳልኳችሁ ያው የእግዚአብሔር ተልእኮ የቤተክርስቲያን ተልእኮና ኢየሱስ መንገድ በሚለውና ያለን ስለ ወንጌል ተልእኮ ጌታ ኢየሱስ ክርስቶስ በመጨረሻ ላይ የተናገራቸው ቃላት በአራቱም የወንጌል ጽፎችና በሐዋርያት ሥራ ላይ ተጽፎ እናገኛለን አሁን ያነበብነው ክፍል በደም አላብራራው ጌታ ኢየሱስ ክርስቶስ የሱ አመጣጥ የሰውን ሁለንተና ለማዳን እንደሆነ ነው ይሄ መልእክት የሚያመለክተው የናንተም ኢየሱስ በሰጣችሁ የተልእኮ ሥራ ውስጥ እየተሳተፋችሁ እንዳለ የዲቁናው ሪፖርት በእውነት በመስማት በጣም ደስ ብሎኛል ምናልባት በመቀጠለው ሳምንት እሱ ላይ ትንሽ እናገራለሁ ዛሬ ግን ያው ጌታ ኢየሱስ ክርስቶስ በማቴዎስ 28 በማርቆስ 16 በሉቃስ 24 በዮሐንስ ወንጌል ምዕራፍ 20 ከዛም በሐዋርያት ሥራ ምዕራፍ 1 ቁጥር 8 የሱ ተከታዮች ደቀ መዛሙርቱ ተልእኮውን ይዘው እንዲሄዱ መጨረሻ ላይ የሰጣቸውን የተልእኮ ትእዛዝ እናነባለን እሱን አሁን እናናለብም ግን እናንተ ከዚህ በፊትም ሰምታችኋል አንብባችኋል ግን እስቲ ሚሽን ምንድነው በሚለው ወይም ተልእኮ ምንድነው በሚለው ጀምረን እናያለን ያው ሚሽን ሚስዮ ከሚለው የላቲን ቃል መጥቷል የሚለው ብዙ ጊዜ ምናልባት ተደጋግማችሁ ሰምታችኋል
ያው መልአክ የሚል ነው ትርጉሙ ተልእኮ ልንለው እንችላለን ብዙ ጊዜ በተለያዩ ድርጅቶች ለጉዳይ ስንሄድ ተልእኮና ራእይ የሚለውን እናነባለን አይደለም በደጆቻቸው ተልእኮና ራእይ ተብሎ ባጭሩ ተጽፎ የነሱ ተልእኮ የነሱ ራእይ ምን እንደሆነ እናነባለን ስለዚህ ያንዳንዱ ድርጅት ተልእኮ ስላለው ተልእኮ ሲባል ምናልባት ኦኬ እኛስ ተልእኮአችን ጽፈናል እንደ ብለን ልናስብ እንችላለን የክርስቲያን ተልእኮ እኛ በየደጁ ፉክ ተጽፎ ከምናገኛቸው ተልእኮች በጣም የተለየ ነው በጣም የተለየ ለምንድን ነው በጣም የተለየው ምክንያቱም ክርስቲያኖች ተልእኮአቸውን እነሱ አይደለም የጻፉት ምንጩ ከነሱ አይደለም የክርስቲያን ሚሽን የክርስቲያን ተልእኮ አመንጪው ጻፊው አዛዡም እግዚአብሔር ነው ክብር ለእሱ ይሁን ስለዚህ ተልእኮአችን ከላይ ሰማይና ምድርን ከፈጠረው ሰውን በራሱ አምሳያ ከፈጠረው ከእግዚአብሔር የመጣ እንጂ እኛ ወይም ጥሩ የሆኑ መንፈሳውያን መሪዎች የኛ መሪዎች የጻፉት ተልእኮ አይደለም እንግዲህ እግዚአብሔር ሰማይና ምድርን ካለ መኖር ወደ መኖር ያመጣ አምላክ ነው ሰውን ደግሞ በራሱ አምሳያ የፈጠረ ለራሱ ተልእኮ የፈጠረ እሱን ወክሎ ምድርን እንዲመራት እንዲያስተዳድራት የፈጠረ አምላክ ነው ሰው ግን ያው ከእግዚአብሔር ይልቅ ሰይጣንን በመስማት እግዚአብሔርን ከማመን ሰይጣንን በማመን ከእግዚአብሔር መንገድ እንደወጣ ያው እናውቃለን ዘፍጥረት ምዕራፍ 3 ላይ እናነባለን እግዚአብሔር ግን ሰውን በራሱ ኃጢያት በራሱ አለማመን አልተወውም እግዚአብሔር ለሰው ሰው ቢወርቅ እንኳን እግዚአብሔር ያደረገውን ታውቃላችሁ ሰው ቅጠል ነው የለበሰው ከወደቀ በኋላ ቅጠል ለብሶ ያሉ ፈልጎ አግኝቷቸው እግዚአብሔር ቆዳን እንዳለበሳቸው እግዚአብሔር ደግሞ ተስፋን እንደሰጣቸው እናያለን በዘፍጥረት 3:15 ላይ እግዚአብሔር ከሴቲቱ የሚወለደው የሰይጣንን ራስ እንደሚቀጠቅጥ እግዚአብሔር ተስፋ እንደሰጠ እናያለን ሰይጣን በሴቲቱ በኩል ነበር የመጣው እግዚአብሔር ደግሞ በሴቲቱ በኩል በሰይጣን ላይ እንደሚመጣበትና ሰውን ከሰይጣን እጅ እንደሚያወጣ ተስፋ ሰጥቷል በዛ ተስፋ ከዛ ተስፋ በኋላ ያው ዘፍጥረት 12ን ስናነብ ምንድነው የምናገኘው እግዚአብሔር አብርሃምን ጠራው አብርሃምን ሲጠራ እግዚአብሔር አብርሃምን ይባርካለሁ አለው ግን ዋናው አብርሃምን ማባረክ አልነበረም ዋናው ዓለምን በአብርሃም በኩል በሚመጣው በአንድያ ልጁ ማዳን ነበር ስለዚህ ባንተ አይዛብ ሁሉ ይባረካሉ አለ ተስፋ ሰጠ ዘፍጥረት 12ን ከ1 እስከ 3 ስታነቡ እግዚአብሔርን ተስፋ እንደሰጠና ያለን እንግዲህ ከአብርሃም ዘር እግዚአብሔር አንድያ ልጅ ከሱ ጋር ከዘላለም ጀምሮ የነበረው ሰማይና ምድርን የፈጠረበት ሁሉን የፈጠረበት አንድያ ልጁን በአብርሃም ዘር በኩል በማምጣት እግዚአብሔር የማዳን ስራውን ፈጸመ የአንድያ ልጁ በመስቀል ላይ በመሞቱ እንግዲህ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የእግዚአብሔርን ተልእኮ ፈጽሞ ወደ ሰማይ ከመውረዱ በፊት እሱ የተናገረው ምንድነው እሱ ስልጣን ተሰጠኝ ነው ቅድም ብያቸዋለሁ ለኛ የተሰጠው ተልእኮ ሰዎች የጻፉት ተልእኮ አይደለም በየደጃፉ እንደምናየው አይነት ተልእኮ አይደለም ቤተክርስቲያን የራሷን ተልእኮ የኔ ነው ብላ የምትጽፈው ተልእኮ የለም ከጻፈች እግዚአብሔር የሰጣትን ተልእኮ ነው የምትጽፈው ስለዚህ ኢየሱስ በማቴዎስ ወንጌል 28 ላይ ከ18 ጀምሮ ስታነቡ ይህን ተልእኮ ለደቀ መዛሙርቱ ከመስጠቱ በፊት ስልጣን በሰማይና በምድር ሁሉ ተሰጠኝ አለ እግዚአብሔር የተመሰገነ ይሁን ስልጣን ተሰጠኝ ስለዚህ በዚህ ስልጣን እልካቸዋለሁ ስልና ያለ እንግዲህ ተልእኮው በሰማይና በምድር ስልጣን ባለው ጌታ የተሰጠ ተልእኮ ለቤተ ክርስቲያን የተሰጣት ሚሽን ምድራዊ የሆነ የሚቀያየር ወቅቱ ሲቀየር የሚቀየር ሰዎች መሪዎች ሲቀያየሩ የሚቀያየር
መንፈሳውያን በተቀያየሩ መጠን መሪ ቄሶች ወይም ወንጌላውያን ሲቀያየሩ የሚቀያየር አይደለም። በሰማይና በምድር ስልጣን ያለው ጌታ የሰጠው ተልእኮ ነው። ስለዚህ ቤተክርስቲያን የተላከችው በዛ ስልጣን ነው። በሰማይና በምድር ስልጣን ነው የተላከችው። በዘላለማዊ ስልጣን ነው የተላከችው። ሰው አስቦ ተጨንቆ በፈጠረው ተልእኮ አይደለም ቤተክርስቲያን የተላከችው። በሰማይና በምድር ስልጣን ባለው ጌታ ተልእኮ ነው የተላከችው። እንግዲህ እግዚአብሔር ቅድም እንዳልኳችሁ ሰውን የፈጠረው ለተልእኮ ነው። አንዳንድ ጊዜ ሰዎች እግዚአብሔር ሚሽንን የሰጠው ያው ሰው ከወደቀ በኋላ ነው ይላሉ። ነገር እንደዚህ አይደለም። እግዚአብሔር ሰውን የፈጠረው ለራሱ ዓላማ ነው። ሰው ከእግዚአብሔር ዓላማ ሲወርቅ እንደገና እግዚአብሔር ሰውን ወደ ራሱ ዓላማ እንደሚመልስ እቅዱን ነው የገለጸው። በጌታ በኢየሱስ ክርስቶስ ሰው መሆን፣ መሞት፣ መነሳት እግዚአብሔር ሰውን እንደገና ወደ ራሱ ተልእኮ መልሷል። ምክንያቱም ኢየሱስ ክርስቶስ የሰውን ኃጢአት በመስቀል ላይ ስላስወገደ የእግዚአብሔር ስም የተባረከ ይሁን። እንግዲህ እኛ የተሰጠን ተልእኮ ሰብአዊ ሰዋዊ ተልእኮ አይደለም። ሰማያዊ እግዚአብሔራዊ ተልእኮ ነው። የተልእኮው ባለቤት እግዚአብሔር ነው። የተልእኮው ባለቤት ቤተክርስቲያን አይደለችም። ቤተክርስቲያን ተልእኮውን ከእግዚአብሔር ነው የተቀበለችው። ይህን ተልእኮ ለሰው እንደገና ለመስጠት እግዚአብሔር አንድያ ልጁን መስቀል ላይ እንዲሞት አድርጓል። ሞትንም ድል አድርጎ እንዲነሳ አድርጓል። ክብር ለእግዚአብሔር ይሁን። ይህን በዮሐንስ ወንጌል 3:16 ላይ የምናነበው ያ ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ይላል። እንዲሁ ማንም አስገድዶት አይደለም፣ እንዲሁ ነው የወደደው። ስለዚህ የተልእኮው መነሻ በእንግሊዝኛ ሞቲቬሽን ነው የምንለው። ሞቲቬሽን የሚለውን እንዴት አድርጌ እንደምተረጉም ስላቃተኝ ነው። መነሻው ፍቅር ነው፣ የእግዚአብሔር ፍቅር። እግዚአብሔር ዓለምን እንዲፈጥር ማንም አላስገደደውም። በራሱ ዓላማ ነው የፈጠረው። ከሱ በስተኋላ ሆኖ እሱን የገፋው ማንም የለም። እንዲሁ ፈልጎ ነው የፈጠረው። ሰውንም እግዚአብሔር ሲያድን አንድያ ልጁን በመስቀል ላይ እንዲሞት ሲያደርግ እግዚአብሔርን ያስገደደው ኃይል የለም። ማንም ሊያስገድደው አይችልም። እንዲሁ በፍቅሩ ነው እግዚአብሔር ሰውን ያዳነው። እንግዲህ የዚህ የእግዚአብሔር ሚሽን የፍቅር ሚሽን ነው። የፍቅር ተልእኮ ነው። ምክንያቱም እግዚአብሔር ዓለምን እንዲሁ ነው የወደደው። ከኔ ጋር ናችሁ አይደለም? እግዚአብሔር እኛን እንዲሁ ነው ወዶ ያዳነን። ኃይልን እግዚአብሔር ያዳነው እንዲሁ ወዶ ነው። ከኃይልን ያየው መልካም ነገር የለም። ኃይልን ስለወደደ ብቻ፣ እናንተን ስለወደደ ብቻ፣ በራሱ አምሳያ የፈጠረውን ዓለምን ስለወደደ ብቻ ነው እግዚአብሔር ያዳነን እንጂ ከኛ ያየው መልካም ነገር ስለነበር አይደለም። የኛ ማንነት አይደለም እግዚአብሔርን ያስገደደው፣ የራሱ ማንነት ነው። የእግዚአብሔር እውነተኛ ማንነት ፍቅር ነው። እንዲሁ ያለ ምንም ቅድመ እውነታ ማለት ነው። አጋፔ የምንለው ፍቅር፣ አንኮንዲሽናል ላቭ የምንለው ያለ ምንም ቅድመ እውነታ እግዚአብሔር ሰውን ወደደ፣ አንድያ ልጁን አሳልፎ ሰጠ። በሱ ደግሞ ይህን የማዳኑን ተልእኮ አመጣና ይህን ተልእኮ እግዚአብሔር ለቤተ ክርስቲያን ሰጠ። ስለዚህ የተልእኮ መነሻ የእግዚአብሔር ፍቅር ነው። ስለዚህ ቤተ ክርስቲያን ተልእኮዋን የምትፈጽመው በምን መንገድ ነው? በእግዚአብሔር ፍቅር መንገድ። በፍቅር፣ በጉልበት አይደለም፣ በግድ አይደለም። በጉልበት በግድ ተልእኮውን መፈጸም ወይም ወደ ተልእኮው ወደ ማዳኑ ሰውን ልንመልስ አንችልም። በእውነቱ በቤተክርስቲያን ታሪክ ግን ቤተክርስቲያን ሰዎችን በማስገደድ ክርስቲያን ለማድረግ ሞክራለች። አሁንም ምናልባት የሚያስገድዱ ይኖራሉ። የክርስትና መንገድ ግን የጉልበት መንገድ አይደለም፣ የፍቅር መንገድ ነው። መስቀሉ ላይ ግን ክርስቶስ ለሰው ልጅ ነው የሞተው እንጂ በመስቀል ስም ሰው እንድንገድል አልጠራንም። እኛ በእርግጥ ይሄን አናደርግም። ግን ዋናው ነገር ምንድነው?
የእግዚአብሔር ሚሽን መነሻው ፍቅር ነው የሚለውን በደንብ እንይዝ ነው። በፍቅር ነው የምናገለግለው የምናደርሰው። የእግዚአብሔር ተልእኮ ግቡ ጎሉ ቤተክርስቲያን አይደለችም። ከነጋር ናችሁ? ቤተክርስቲያንን ማሳየት አይደለም። የተልእኮው ግብ የእግዚአብሔር መንግስት ነው። ቤተክርስቲያን የመንግስቱ መሳሪያ ነች። መንግስቱን ልታስፋፋ የተጠራች ነች። ስለዚህ ቤተክርስቲያን ራሷን አትሰብክም። የምትሰብከው እግዚአብሔርን መንግስት ነው። የማዳኑን መንግስት። ይሄ መንግስት የማዳኑ መንግስት ነው። ስለዚህ ይሄ ከእግዚአብሔር ግዛት ይለያል። ይሄ the rule of God እንዴት ብለን በአማርኛ እንደምተረጉም ስለማላውቅ ነው። እና ይሄ የማዳኑ መንግስት ነው። ስለዚህ እኛ ክርስቲያኖች የዛ መንግስት አባላት ነን። በክርስቶስ ኢየሱስ አምነን የዳን እግዚአብሔር በዓለም ሁሉ ላይ ገዢ ነው። ዓለምን ሁሉ ይገዛል እግዚአብሔር። ዓለም ሁሉ ግን የመንግስቱ አባል አይደለም። ስለዚህ ነው ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ምዕራፍ 1 ቁጥር 14-15 ስታነቡ የእግዚአብሔር መንግስት ቀርባለች አለ። በወንጌል እመኑ አለ። ንስሐ ግቡ አለ። የእግዚአብሔር መንግስት ቀርባለች። እግዚአብሔር ዓለምን ከፈጠረበት ጀምሮ እሱ የዓለም ሁሉ ገዢ ነው። ግን አሁን መንግስቱ ቀርባለች ስል ምን ማለቱ ነው? የማዳኑን መንግስት ነው። በክርስቶስ ኢየሱስ የመጣውን መንግስት ነው። ስለዚህ የመንግስቱና የገዥነቱ ልዩነትን በዛ ማየት አለብን። ስለዚህ እኛ የማዳኑን መንግስት ነው ምናስፋፋው። ቤተክርስቲያንን አይደለም ምናስፋፋው። የእግዚአብሔርን መንግስት ነው ምናስፋፋው። ቤተክርስቲያንን አይደለም ምንሰብከው። መንግስቱን ነው ምንሰብከው። በክርስቶስ ኢየሱስ ሰው ሆኖ መወለድ፣ መሞት፣ መነሳት እግዚአብሔር በምድር ላይ የጀመረውን መንግስቱን ነው። ያ መንግስት ደግሞ የሚፈጸመው ጌታ ዳግም ሲመጣ ነው። በዛን ጊዜ የመጨረሻ መለየት ይመጣል። እኛ የመንግስቱ ልጆች ከቅዱሳን መላእክት ጋር ከእግዚአብሔር ጋር ለዘላለም እንኖራለን። ስለዚህ የእግዚአብሔር መንግስት አባላት በጌታ በኢየሱስ ክርስቶስ ያመኑ ናቸው። ስለዚህ ነው ጌታ ኢየሱስ ክርስቶስ ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ምስክሮች ትሆናላችሁ፣ የእግዚአብሔርን መንግስት ታስፋፋላችሁ ያለው። እንግዲህ የቤተ ክርስቲያን ተልእኮ ታዲያ የማን ተልእኮ ነው? የእግዚአብሔር ተልእኮ ነው። ቤተ ክርስቲያን በተለምዶ አሁን የተሰበሰብንበትን ህንጻ ነው ብዙ ጊዜኛ ቤተ ክርስቲያን የምንለው። ይሄ የቤተ ክርስቲያን መሰብሰቢያ እንጂ ቤተ ክርስቲያን አይደለም። ከነጋር ናቸው አይደለም? ይሄ አሁን የምናየው ይሄ ህንጻ የቤተ ክርስቲያን መሰብሰቢያ ነው። ቤተ ክርስቲያን እኛ ነን። እኛ በክርስቶስ ኢየሱስ አምነን በአብ ወልድ መንፈስ ቅዱስ ስም ተጠምቀን የዳን ሰዎች ነን ቤተ ክርስቲያን። ስለዚህ ቤተ ክርስቲያን የቅዱሳን አንድነት የቅዱሳን ስብስብ ነች። ቤተ ክርስቲያን የእግዚአብሔር ሚሽን የእግዚአብሔር ተልእኮ ዋና መሳሪያ ነች። ግቡ ግን አይደለችም። ግቡ የእግዚአብሔር የማዳኑ መንግስት ነው። በክርስቶስ ኢየሱስ የተጀመረው የማዳኑ መንግስት። ቤተ ክርስቲያን የተጠራችው የምትኖረው በእግዚአብሔር ተልእኮና ለእግዚአብሔር ተልእኮ። ከነጋር ናችሁ? ቤተ ክርስቲያን የተጠራችውና የምትኖረው በእግዚአብሔር ተልእኮና ለእግዚአብሔር ተልእኮ። ከነጋር ናችሁ? እስቲ በእግዚአብሔር ተልእኮና ለእግዚአብሔር ተልእኮ በሉ። የተጠራ ነው በእግዚአብሔር ተልእኮ ነው። የምንኖረውም በዛው ተልእኮ። ስለዚህ ሚሽን የቤተ ክርስቲያን ማንነቷ ነው። ቤተ ክርስቲያንነቷ ነው።
የቤተ ክርስቲያን ማንነቷ የእግዚአብሔር ተልእኮ ነው። ቤተ ክርስቲያን ሚሽንነቷን ከተወች በደንብ ስሙ። ቤተ ክርስቲያን ሚስዮናዊነቷን ከተወች ዋናውን ስራዋን አይደለም የተወችው። አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ ግማሽ ሞታለች ይላሉ። ግማሽ አይደለም የሞተችው፣ ግማሽ ሞት የለም። ማንነቷን ነው የተወችው። ያ ማለት ቤተ ክርስቲያንነቷን። ስለዚህ ሚስዮናዊት ያልሆነች ቤተ ክርስቲያን እሷ ራሷ ቤተ ክርስቲያን ነኝ ብላ ራሷን ካልጠራች በስተቀር ቤተ ክርስቲያን አይደለችም። አንድ ጊዜ በመካነ ኢየሱስ ራእይ ላይ ሚስዮናዊት የሆነች ቤተ ክርስቲያን ማየት የሚል ነበር። አሁንም ያለ ይመስለኛል። ኦኬ፣ በርግጥ ለምን እንዳሉ ይገባኛል። በዓለም አቀፍ ደረጃ ሚስዮናዊ ሳንልክ ስለቆየን ነው፣ እሱ ይገባኛል። ግን ሚስዮናዊት ያልሆነች ቤተ ክርስቲያን በዚህ ዓለም ላይ የለችም። ቤተ ክርስቲያንን ሚስዮናዊት ያደረጋት በእግዚአብሔር ሚሽን የተጠራች የተፈጠረች መሆኗ ነው። ስለዚህ መኖር የምትችለውም ደግሞ ያን ሚሽን እየፈጸመች ነው። ያን ሚሽን እየተወች ከመጣች ማንነቷን እየተወች እየሞተች ነው። ስለዚህ ሚስዮናዊት ያልሆነች ቤተክርስቲያን አይደለችም። ይሄ አያት ቤተክርስቲያንን አይመለከትም። እንደዛ ነው ማምነው። ምክንያቱም የእግዚአብሔርን ሚሽን እየፈጸማችሁ ነው። እኛ ሚሽንን ብዙ ጊዜ ስንተረጉመው የነበረው ወደ ሩቅ ሀገር ሄደን ራቅ ወዳለ ቦታ ትልስት ሄደን ወንጌልን ከማሰራጨት ጋር ነው። ያ በርግጣው አንዱ አካል ሚሽን ግን ቤተክርስቲያን ስትፈጠር ስትጠራ ሚስዮናዊ ሆና ነው የተጠራችው። ለምን? እግዚአብሔር ራሱ ሚስዮናዊ ነው። ሚስዮናዊ የሆነው እግዚአብሔር ሲጠራን ሲያድነን ሚስዮናዊ አድርጎን። ምክንያቱም ለራሱ ሚሽን ነው የጠራን፣ ለራሱ ዓላማውን እንድንፈጽም ለራሱ አጀንዳ ነው የጠራን። ስለዚህ ሚስዮናዊ ሆነን ተፈጥረናል። ሚስዮናዊ ሆነን ተጠርተናል። ያን ሚስዮናዊነታችን ከተውን ቤተክርስቲያንነታችንን ትተናል ማለት ነው። የምንኖረው በሱ ስለሆነ፣ የተፈጠርንበት ስለሆነ፣ ማንነታችን ስለሆነ ስለዚህ ቤተክርስቲያን የእግዚአብሔር ሚስዮናዊ ማህበር ነች። ከነጋር ናቸው አይደለም? ቤተክርስቲያን የእግዚአብሔር ሚሽን ማህበር ነች። በዓለም ላይ ለምንድን ነው ሚስዮናዊ ማህበራት የተቋቋሙት? ሚስዮናዊ ማህበራት የተቋቋሙበት ምክንያት ቤተክርስቲያን ዓላማዋን ስለሳተችና በእውነት በዓለም አቀፍ ደረጃ ሚሽንን ከማስከድ ወደ ራሷ ስለተመለከተች ለእግዚአብሔር ሚሽን ርቆ ለመሄድ የተቆረቆሩ ሰዎች ከቤተ ክርስቲያን ተነስቶ ነው ያቋቋሙ እንጂ እግዚአብሔርማ ከመጀመሪያው የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ የሚሽን ማህበር እግዚአብሔር አቋቁሟል። በኢየሩሳሌም ነው የመጀመሪያው ሚሽን ማህበር የተቋቋመው። ስለዚህ ኢየሱስ ምንድነው ያለው? በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ጀምሮ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ነው ያለው። ሚሽነሮች ናችሁ ነው ያለው። የት ነው የሚጀምረው የሚሽን ስራው? በኢየሩሳሌም
ሩቅ ምድር ዳር አይደለም የጀመረው ስለዚህ ሚስዮናዊ የምንሆነው ገና ዓለም ዳር ስንደርስ ሳይሆን ባለንበት ቦታ ነው በስራ ገበታችን በማህበረ ምዕመናናችን በዙሪያችን ባሉ አይዛብ ላይ የእግዚአብሔርን የማዳኑን ወንጌል በማገልገል ነው እንግዲህ አንዲት ቤተክርስቲያን ሚስዮናዊነትን የተወቹ አንዱና ዋናውን ስራ ሳይሆን ቤተክርስቲያንነቷ ነው ቤተክርስቲያን የምንሆነው ሚሽን ስራ በመስራታችን ነው ያልኩ አይደል ሚሽን ስራ የምንሰራው ሚስዮናውያን ስለሆን የማንነታችን ነው ከተውኖ ማንነታችን ትተናል ነው ስለዚህ የአያት መካነ ኢየሱስ ማህበረ ምዕመናን በእግዚአብሔር ፊት የአያት ሚሽን ማህበር ተብላ ነው የምትጠራው ከነጋር ናቸው አይደለም በአያት ላይ ያለች የእግዚአብሔር ሚሽን ማህበር መካነ ኢየሱስ ገና ሚስዮናዊ ሆና ማየት ያለችው በቅንነት ነው በእውነት አልፈርድ ግን መካነ ኢየሱስ ገና መካነ ኢየሱስ ተብላ ከመጠራቷ ከዛሬ 65-66 ዓመት በፊት በክርስቶስ ኢየሱስ የዳኑ ሰዎች ሲሰበሰቡ ሚስዮናዊ ሆናለች እንጂ የዛሬ 10 ዓመት ምናምን በፊት የዓለም አቀፍ ሚስዮናዊ ማህበር ስናቋቁም አይደለም ሚስዮናዊ የሆነው ምክንያቱም እግዚአብሔር በሚሊዮኖች የሆኑ ነፍሳትን በመካነ ኢየሱስ ገና ከመቋቋሟ በፊት ጀምሮ ሲያድን ቆይቷል እውነት ወደ ዓለም አቀፍ ሄደን ወንጌልን በማሰራጨት እጥረት ነበረ ያ አሁን በትንሹም ቢሆን የተቀረፈ ነው ግን ሚስዮናዊ ያደረገን እሱ አይደለም ሚስዮናዊ ስለሆነ ነው እሱንም ዘገይተን ቢሆን ያቋቋም ነው ያው ማህበረነ ምዕመናን ብዙ ሚስዮን ማህበራትን አንድ ላይ አምጥተን በዓለም አቀፍ እስቲ እንሂድ በማለት ነው ወደ ኢየሱስ መንገድ እንምጣ ሳት ደና ነው ከጸጋት አስቆመኛለ ከበዛ የቤተክርስቲያን ተልእኮ መካሄድ ያለበት በኢየሱስ መንገድ ነው ምክንያቱም ቤተክርስቲያን ተልእኮዋን የተቀበለችው ከኢየሱስ ነው በዮሐንስ ወንጌል ምዕራፍ 20:21 ላይ ኢየሱስ ለደቀ መዛሙርቱ ሲናገር አብ እንደላከኝ እኔ ደግሞ እልካቸዋለሁ አለ አብ እንደላከኝ እኔ እልካቸዋለሁ ስለዚህ ተልእኮው አንድ ነው ቅድም እንዳልኳችሁ አብ እንደላከኝ እኔ እልካቸዋለሁ የተያያዘ ተልእኮ ነው ስለዚህ ተልእኮው የአብ የወልድ የመንፈስ ቅዱስ ተልእኮ ነው ቤተክርስቲያን ይህን ተልእኮ የምትፈጽመው በኢየሱስ መንገድ ነው በኢየሱስ መንገድ ምክንያቱም የላካት ኢየሱስ ነው የላከው ደግሞ አብ እንደላከው ነው የላካት አብ እንደላከው የተለየ ተልእኮ አይደለም የኢየሱስ መንገድ ደግሞ እስከ መስቀል ሞት ያደረሰው መንገድ ነው መንገዱ ይሄ ነው ኢየሱስ የአብን ተልእኮ ለመፈጸም ሰው ሆኖ ወደዚህ ምድር መምጣት ነበረበት ቦታውን ትቶ ፊልጵስዩስ 2 እንደምታነቡ ራሱን ባዶ አድርጎ አምላክነትን መቀማት እንደሚገባ ሳያስብ ዙፋኑን ከዘላለም የነበረውን ክብሩን ትቶ ወደዚህ ዓለም መውረድ ነበረበት በሰው መካከል ሰው ሆኖ መገኘት ነበረበት በሰው መካከል ሕፃን ሆኖ መገኘት ነበረበት እንደ ሰው ማደግ ነበረበት ከኃጢአት በቀር
ሁሉን ትቶ እንደዛ ነው የሚለው አይደለም ጳውሎስ ሁሉን ትቶ የባሪያን መልክ ይዞ ለሞትም ደግሞ የመስቀል ሞት የተረገመ ሞት ነው የሚለው መንገዱ ይሄ ነው ሁሉን ትቶ ለተልእኮው ብቻ መኖር ማለት ነው ከነጋር ናቸው አይደለም ይሄ ራስን ባዶ ማድረግ ኤምፕቲ ሁሉን ትቶ ለእግዚአብሔር ተልእኮ ብቻ መኖር ቀላል ነበር እሱ ቀላል አልነበረም ለኢየሱስም እኮ ቀላል አልነበረም ሰው ስለሆነ የመጨረሻው ሰዓት ሲደርስ እሱ ያለውን ታውቃላችሁ ፈቃድ ቢሆን አለ አይደለም ግን የኔ ፈቃድ አይሁን አለ የደም ላብ እስኪያልበው ድረስ ፈቃድ ይሁን ብሎ ነው የፈጸመው ወስኖ ምክንያቱም ተልእኮ ነው የአብ ተልእኮ ሰው የሚድንበት ተልእኮ ሰው ከሰይጣን እጅ የሚያመልጥበት ተልእኮ ነው ለዚህ ተልእኮ ኢየሱስ ራሱን ሙሉ በሙሉ መስጠት ነበረበት የእግዚአብሔርን አጀንዳ ብቻ መፈጸም ነበረበት ከነጋር ናችሁ የቤተክርስቲያን መሪዎች ማግለዎች ተልእኮ ይሄ ነው ተልእኮ ቤተክርስቲያንስ ለእግዚአብሔር ተልእኮ ብላ ሙሉ በሙሉ መስዋዕት ያላደረገችው ነገር ይኖር እንደሆነ መጠየቅ ያለብን እኛ ነን በሰው እጅ ተጠመቀ ራሱን ዝቅ አድርጎ የሰይጣንን ፈተና ማሸነፍ ነበረበት የሰይጣንን ፈተና ማቴዎስ 4 ላይ የምታነቡት ፈተና ያዋናው ፈተና የእግዚአብሔር ልጅ እንደሆነ ያምን እንደሆነ እና ይህንም ለማረጋጋት ተአምራት ማድረግ ያስፈልግ እንደሆነ ሰይጣን ለሱ አቀረበ ፈተነው ኢየሱስ የእግዚአብሔር ልጅ እንደሆነ ከዘላለም ጀምሮ ያውቃል ስለ ተአምራት ማድረግ አላስፈልገው የሰይጣንን አጀንዳ አልተቀበለም ራሱን ማንነቱን ለማሳየት ተአምራት ማድረግ አላስፈልገው የሰይጣን ፈተና ዛሬ ምናልባት በተክርስቲያን ፊት ሰይጣን የሚያቀርባቸው ፈተናዎች ይኖሩን ሳናውቅ ተቀብለን ለታይታ የምንሰራቸው ስራዎች እግዚአብሔር የሰጠን ሳይሆን እግዚአብሔር የሰጠን አጀንዳ ሳይሆን ሰይጣን አምጥቶ የእግዚአብሔር ሰው ከሆን ክርስቲያን ከሆን ቤተክርስቲያን ከሆን ለምን አታሳይም የሚታዩ ነገሮች እግዚአብሔር የሰጠው ሳይሆን ሌላው ትልቁ ፈተና የገዛ ወገኖቹ ፈተና ነው የአይሁድ ፈተና ማሸነፍ ነበረበት አይሁዶች መሲሁ ሲመጣ ክርስቶስ ሲመጣ እኛን ነፃ ያወጣል መንፈሳዊና ፖለቲካዊ ነፃነት ይሰጠናል ብሎ ነው ሲጠብቁ የነበረው ስለዚህ ለነሱ ክርስቶስ የእስራኤልን መንግስት በመድር ላይ የሚመሰርት ከፍ የሚያደርግ የአይዛብን መንግስት በተለይ እነሱ በዛን ጊዜ በሮም ቅኝ ግዛት ስር ነበሩና ከዛ ነፃ እነሱን አውጥቶ ሮምን የሚያባረር ነበር ዮሐንስ ወንጌል 6:15 እንደምታነቡት አንድ ቀን መጥቶ ሊያነክሱት ሁሉ ፈልጎ ነበሩ ሊነጥቁት ይላል አይደል ቃሉ ኢየሱስ ያነክሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል ሊያነክሱት ካቱም መሲሁ ለነሱ የነሱ ብቻ ነው የማንንም አይደለም እግዚአብሔር ለነሱ የነሱ ብቻ ነው ለማንንም አይገባ ግን እግዚአብሔር አብርሃምን የጠራው አይዛብን ሁሉ ሊባርክ ነው ሊያድን ነው ያልገባቸው ነበሩ የሱ ህዝብ ኢየሱስ ያለሱ ቀላል አልነበረም የሚገርመው የሐዋርያት ሥራ ምዕራፍ 1:6 ስታነቡ ከሱ ጋር 3 ዓመት የቆዩ ደቀ መዛሙርቱም እንኳን አልገባቸው አልተረዱትም ሞትን ድል አድርጎ ከተነሳ በኋላ እነሱ ያሰቡት በቃ የእስራኤል መንግስት መመሰረት ነው የእስራኤል መንግስት መመለስ ነው ስለዚህ ምንድነው የጠየቁት ኢየሱስን በዚህን ጊዜ ለእስራኤል መንግስትን ተመልሳለህ አሉት
ጌታ ሆይ አሁን ምን ቀረ? ሞተ ነበር፣ ተስፋ ቆርጠን ነበር፣ አሁን ተነስተሃል። በቃ የቀረ ነገር እኛ ተስፋ ስናደርግ የቆየው የኛ መንግስት መመሰረት እኛ ደግሞ ባንተ ዙሪያ መሪዎች ሆነን ሚኒስትሮች ሆነን ማስተዳደር ነው ብለው ነው ያሰቡት። ወነት ኢየሱስ ቀጥታ መልስ አልሰጣቸው። ኢየሱስ እሱ ለእግዚአብሔር ተው አለ። እናንተ ላይ የእግዚአብሔር መንፈስ ይመጣል አለ። ያ መንፈስ ሲመጣ እናንተ ጠባቦች አትሆኑም፣ እይታችሁ ይሰፋል፣ ለምን እንደተጠራችሁ ይገባችኋል፣ የእግዚአብሔር ተልእኮን ትረዳላችሁ። ስለዚህ የእስራኤልን መንግስት ሳይሆን የእግዚአብሔርን መንግስት ከኢየሩሳሌም ጀምሮ ከእስራኤል ጀምሮ እስከ አይዛብ ሁሉ ታስፋፋላችሁ አለ። እግዚአብሔር የተመሰገነ ይሁን። ጠባቦች አትሆኑም አለ። ዘረኞች አትሆኑም አለ። ጥሪያችሁ ከእስራኤል ያለፈ ነው፣ ከዘር ከወገን ከቋንቋ ያለፈ ነው አለ። ስለዚህ ይሄ ፈተና ለኢየሱስ ቀላል አልነበረም፣ ግን አሸንፎታል የገዛ ወገኖቹ። በአጠቃላይ የኢየሱስ መንገድ በዘመኑ ከነበሩ የሃይማኖት መሪዎች ከፈሪሳውያን ከሰዱቃውያን ከካህናት አስተምሮ የተለየ ነበር። በስልጣን ነበር የሚያስተምረው። በሽተኞችን ይፈውስ ነበር። አጋንንትን ያወጣ ነበር። የተራቡትን ይመግብ ነበር። ተአምር ያደረገ ከአይሁድ ባህልና ወግ ወጣ ያለ ትምህርት ነበር የሚያስተምረው። ስለ ሰንበት የነበረው አመለካከት ኃጢአተኞችን ያቀርብ ነበር። ሴተኛ አዳሪዎችን ሳይቀር ያቀርብ ነበር። እንዲዳስሱት እንዲነኩት ይፈቅድ ነበር። እንዲያናግሩት ይፈቅድ ነበር። ስለዚህ በጣም ግራ የሚያጋባ ነበር፣ ወጣ ያለ ነበር። ለዚህ አይሁዶች በተለይ የሃይማኖት መሪዎች የሰው መሞት አለበት አሉ፣ ወሰኑበት። እኔ ለተማሪዎቼ ብዙ ጊዜ እንዲህ እላለሁ፣ በእውነት የእናንተ ቄስ እንደው ሴተኛ አዳሪ መታ እንኳን በፀጉሯ ማበስ ቀርቶ ሻይ ቤት ወይ ካፌ ቁጭ ብሎ ከሴተኛ አዳሪ ጋር ያወራ ብታዩ ምን ይሰማቸዋል ብያለሁ። እውነት የአያት ማህበረ ምዕመናን ቄስ ትዕግስቱ ሆቴል እውነት እናንተ የምታቋትን በጣም የወደቀች ሴት ጋር ሻይ ቡና ያለ እሱ የኔ የመከረ ነው የሚሆነው። በእውነት ካውንስሊንግ ነው የሰጠ የነበረው። ምናልባት ብታዩት እንደው ደስታ ኮምፎርት ይሰማቸዋል፣ ቄስ ይሰማቸዋል አይመስለኝም። ይሄ ሰው እቺ ሴት ማን በሆኗን ቢያውቅ ኖሮ አሉ አይደለም ኢየሱስን። እሱ ያውቅ ነበር። እሷ በእንባዋ ያበሰች በፀጉሯ በእንባዋ እግሩን ያራሰች በፀጉሯ ስታብስ ያውቃል። እሱ በደንብ ያውቃል ኢየሱስ። እሷ ግን መልካም ያደረገች የጎደለውን ያደረገች ነበር። ስለዚህ እሱ የተለየ ነው፣ በጣም የተለየ ወጣ ያለ። ምክንያቱም የእግዚአብሔር ተልእኮ ለሁሉም ነው። በተለይ ህዝቡ ማህበረሰቡ በጣም ኃጢአተኛ ነው፣ ኃጢአተኞች ናቸው ብሎ ላገለላቸው ነው ኢየሱስ ያቀርብ ነበርና። ስለዚህ ኢየሱስ የሞት ፍርድ ፈረዱበት። ምክንያቱም አድራጎቱ አስተምሮው እንግዳ ነበርና። ስለዚህ ቤተክርስቲያንም ይህን ኢየሱስን መንገድ እንድትከተል ነው የሚፈልገው ኢየሱስ። የተሻሉ ጥሩ የሆኑ ሰዎችን ብቻ እንድትሰበስብ አይደለም፣ እነዛንም እንድትደርስ ነው። በጣም ከእግዚአብሔር መንግስት የራቁ ናቸው ብለን የምናስባቸውንም እንድንደርስ ነው። የሚገርመው ኢየሱስ ለነዚህ ለፈሪሳውያን ለቀራጮች ማነው ለፈሪሳውያንና ሰዱቃውያን የተናገረው በጣም ያናደዳቸው ቀራጮችና ጋለሞቶች ወደ እግዚአብሔር መንግስት በመቅደም በመግባት ይቀድሟቸዋል አለ። እሱ ግልሙትናና ቀራጭነት መንግስተ ሰማያት ያስገባል ማለቱ አይደለም፣ እነሱን ይገባሉ ይመለሳሉ ማለቱ ነው። እናንተ ግን በጽድቃችሁ በራሳችሁ ጽድቅ ተማምናችሁ ስለምትኖሩ ከመንግስቱ ውጭ ትሆናላችሁ ማለቱ ነው። ያ በጣም አናደዳቸው።
በጣም ነው ያናደዳቸው። እንግዲህ ይህን መንገድ ነው እኛም የምንከተለው። ወደ ቤተ መቅደሱም ሲመጣ ኢየሱስ በመጨረሻ ደስ አላለው፣ ዝም አላለም። አንደኛ ቤተ መቅደሱ ለዘላለም እንደሚኖር አድርጎ አላየም። ደቀ መዛሙርቱ ቤተ መቅደሱን የዘላለም አድርጎ ነው ያዩት። በጣም የተዋበ ነበር፣ በወርቅ የተለበጠ ነበርና እንደው ኢየሱስን ምንድነው ያሉት ደቀ መዛሙርቱ? አየህ እንደ ነው ያሉት። አየህ ይህን ቤተ መቅደስ? ኢየሱስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለ። ይሄ ድንጋይ ነው ይፈርሳል። እውነት ይሆናል? ጌታ ሆይ ይህ መቼ ነው የሚሆነው? ያለ መጨረሻ መቼ ነው አሉ። ይሄ የሚፈርስ ከሆነ ያለ መጨረሻ ይሆናል ብሎ ነው። አይ እሱ ግን ያው ከ40 ዓመት በኋላ የሚሆነው ነገር ነው የነገራቸው። ቤተ መቅደሱ በ70 ዓመተ ምህረት ፈርሷል። አሁን በቤተ መቅደሱ ቦታ ላይ ያው መስጊድ ነው ያለው። ግን ዋናው ወደ ቤተ መቅደሱ ሲገባ ያየው የሃይማኖት መሪዎች ሲያደርጉ የነበረው ንግድ ነበረ። ነጋዴዎች ሆነው ነበር፣ ሰዱቃውያን፣ ፈሪሳውያን። ስለዚህ ኢየሱስ ደስ አላለው፣ ጅራፍ አበጅቶ አባረራቸው። እነሱ ለመስዋዕት የሚቀርቡ እንስሶችን አይዛብ እንዲጸልዩ በተሰጠው አደባባይ ላይ የገበያ ቦታ አድርጎ ይነግዱበት ነበር። 4-5 እጥፍ ተደርጎ ነበር ለመስዋዕት የሚቀርብ ከብት ይሸጥ የነበረው። ኢየሱስ አባረራቸው። ቤቴ ለአይዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችኋት አለ። ዝም አላላቸውም፣ አልፈቀደላቸውም። እንግዲህ አሁንም እንዲህ የሚል ነገር ይሰማኛል። በእውነት ኢየሱስ ዛሬ እኛ በርግጥ በዚህ ህንጻ ስር ነው የምናመልከው። ዛሬ በጣም አንዳንድ ቦታ በጣም ያማሩ የቤተክርስቲያን ህንጻዎች አሉ እና ኢየሱስ እነዚህን ቢጎብኝ ምን ይል ይሁን የሚል ጥያቄ አለኝ እኔ። ቢጎብኝ ጉብኝት ቢያደርግ እውነት ነው ኢየሱስ የጎበኘን ነው ሁሉ ጊዜ፣ ምናልባት እኛ አልገባንም እንጂ ኢየሱስ አሁን በመካከላችን አለው ብሏል። እንኳን እንደዚህ በስተን 2 እና 3 ሆናችሁ በዛው አለው ብሏል። እንደው እኔማ የምለው እንዳሁን እኔ እዚህ እንደቆምኩት እዚህ ተገልጦ እንደው ቢሮአችንን፣ እቅዳችንን፣ አጀንዳዎቻችንን አሁን ብለናል፣ የስትራቴጂክ ፕላን ሁሉ ብለናል። እሱን ሁሉንም ነገር ቢፈትሽ ኢየሱስ ምንድነው የሚለው? ምንድነው? እውነት አሁን የቤተክርስቲያን መሪዎች ቤተክርስቲያን ውስጥ ንግድ የላቸውም። በእውነት ነጋዴዎች ከነገዱ በራሳቸው ቦታ በራሳቸው ንግድ ቦታ ነው ብዙዎችም የሚነግዱት። ይኖሩ እንደሆነ አላውቅም በቤተክርስቲያን ውስጥ የሚነግዱ። ግን ቤተክርስቲያን ደግሞ ትነግዳለች አይደለም እንዴ? አዎ ቤተክርስቲያናችን መካነ ኢየሱስ ድሮ በውጭ እርዳታ ላይ ነበር የምትመሰረተውና በኋላ ውጭ እርዳታው ቀስ በቀስ ቆመ። አሁን ደግሞ ኢንካም ጀነሬቲንግ የሚባል ነገር አላት፣ ንግድ አላት። ይሄ መጥፎ አይደለም። ግን ንግዱን በምን ላይ ነው የምታውለው? እውነት የአያት መብረምናን ንግድ ካላት እኔ ክፉ ነው አልልም። ግን ኢየሱስ ያን ንግድ የምናስተዳድርበትን መንገድ እንዴት ይሁን የሚያየው? በዛኔ በቤተ መቅደስ ውስጥ ካህናትና ሌሎች ሃይማኖት አስተማሪዎች ለራሳቸው ነው የሚነግዱት፣ ለቤተ መቅደሱ አይደለም። እና ንግዶቻችን የምንሰራቸው ስራዎች በሙሉ እግዚአብሔር ተልእኮን ማዕከል ያደረጉ ይሁን። ዛሬ ቤተክርስቲያን ጊዜዋን፣ ጉልበቷን፣ ገንዘቧን በብዛት የምታውለው እግዚአብሔር በሰጣት ተልእኮ ላይ ይሁን ወይስ እግዚአብሔር ባልሰጣት ቀጥታ ባልተሰጡ እግዚአብሔር ምንም ባይደረጉ እግዚአብሔር ምንም በማይወቅሳት? ዋናው የክርስትና መልእክት ክርስቶስ ለዓለም ሁሉ ሞትን ድል አድርጎ መነሳቱን፣ እግዚአብሔር በሞቱና በትንሣኤው ከዓለም ጋር እንደታረቀ፣ በእግዚአብሔር በኩል ጥል ከሰው ጋር እንደሌለ፣ ሰው ግን የእግዚአብሔርን ምሕረት በእምነት መቀበል እንዳለበት ማወጅ ነው። ዋናው እሱ ነው፣ ሌላ አይደለም። እንግዲህ ዛሬውን መልእክት ወደ ማጠቃለል የመጣው ነው። እግዚአብሔር የተልእኮ አምላክ ነው። እሱ ሚሽነሪ ነው። የሚሽነሪ መጽሐፍ ነው የጻፈልን። ሰውን የፈጠረው ለራሱ ተልእኮ ነው።
ከእግዚአብሔር ጋር መልካም ግንኙነት ያደረገ ምድርን እንዲመራት እንዲያስተዳድራት ሰው ግን ያው እግዚአብሔርን ከማመን ወደቀ እግዚአብሔር ግን እንደገና በልጁ በኢየሱስ ክርስቶስ ሞትና ትንሣኤ ሰውን አዳነው ወደ እምነት መለሰው እኛ ወደ እምነት ከተመለሱ ሰዎች መካከል ጥቂቶች ነን ቤተክርስቲያን የተጠራችው የምትኖረው በእግዚአብሔር ሚሽን ለእግዚአብሔር ሚሽን ነው ሚስዮናዊት ያልሆነች ቤተክርስቲያን አይደለችም ብለናል የቤተክርስቲያን ተልእኮ ምንጩ ባለቤቱ እግዚአብሔር ነው ግቡም የእግዚአብሔር መንግስት ነው ስለዚህ ቤተክርስቲያን የእግዚአብሔርን መንግስት ለማስፋፋት የማዳኑን ወንጌል በመስበክ ኃጢአተኞችን ወደ ደህንነቱ በመመለስ መንግስቱን ለማስፋፋት ተጠርታለች ለቤተክርስቲያን ተልእኮ ሞዴል አራያው ኢየሱስ ክርስቶስ ነው የኢየሱስ መንገድ ነው የኢየሱስ መንገድ እንግዲህ ቤተክርስቲያን ሁሉ ጊዜ መጠየቅ ያለባት በየትኛውም ቦታ ላይ ስትሆን ኢየሱስ በዚህ ቦታ ላይ ቢሆን ምን ያደርግ ነበር የሚለው ነው ቅድም የዲቁና ሪፖርት ሆነ በጣም ደስ ብሎኛል ኢየሱስ እስር ቤት ቢመጣ ምን ያደርግ ነበር ብሎ መጠየቅ ይቻላል እውነት እናንተ ስታደርጉ የነበረውን ወይም ከዛም በላይ ያደርጋል እሱ እግዚአብሔር የተመሰገነ ይሁን በእውነት ደስ ይበላችሁ እግዚአብሔር ረድቷችሁ እስር ቤት ስለምትጎበኙ እነዛንም የተናቁት አይነ ስውራን ሌሎችን ስለምትጎበኙ እግዚአብሔር ያን ስለሰጣችሁ በእውነት በጣም ደስ ይበላችሁ ይሄ ነው የተሰጣችሁ ሚሽን ተልእኮ ስለዚህ ኢየሱስ በዚህ ቦታ ላይ ቢሆን ምን ያደርግ ነበር የሚል ጥያቄ ነው ቤተክርስቲያን መጠየቅ ያለባት ምክንያቱም መንገዱ እሱ ስለሆነ በኢየሱስ መንገድ ነው ተልእኮውን መፈጸም ያለባት ቤተክርስቲያን በምትሰራቸው ስራዎች ሁሉ በኢየሱስ መንገድ ላይ ስለመሆኗ መፈተሽ አለባት ከኔ ጋር ናችሁ አሁን እየጨረስኩ ነው ቤተክርስቲያን ማህበረ ምእመናን በምትሰራቸው ስራዎች ሁሉ ህንጻም የምትሰራ ከሆነ በእውነት ኢየሱስ እንዲከብርበት ድሆችንም የምትረዳ ከሆነ በእውነት ኢየሱስ ሊያደርግ የነበረውን ያደረገች እንዳለ ሌላው ነው ስታይ ኢየሱስ በዚህ ቦታ ላይ ቢሆን ምን ያደርግ ነበር የሚለውን እየጠየቀች ራሷን እየፈተሸች ኢየሱስ የማያደርገውን ለማድረግ ደግሞ እየተጠነቀቀች አድርጋ ማድረጓን ካወቀች ደግሞ ተመልሳ ወደ ኢየሱስ መንገድ ተመልሳ ኢየሱስን ሚሽን ለመፈጸም ቤተክርስቲያን ሁሉ ጊዜ ዝግጁ መሆን አለባት በኢየሱስ መንገድ ላይ መሆኗን እኛም ክርስቲያኖች እንደ ግለሰብም እንደ ማህበርም የተጠራ ነው ለኢየሱስ ተልእኮ ለእግዚአብሔር ተልእኮውን የምንፈጽመው ወንጌልን በመስበክ ብቻ አይደለም በየትኛውም ቦታ ባለንበት ቦታ እኛ የኢየሱስ ተወካዮች ነን የኢየሱስ አምባሳደሮች ነን እኛ እናውቅም እንጂ ያላመኑ ሰዎች ያውቁናል ብዙዎች የሚያውቁናል ስለዚህ እኛ የምናደርጋቸው መልካም ነገሮች ስለ ኢየሱስ ይመሰክራሉ እኛ የምናደርጋቸው መጥፎ ነገሮች የኢየሱስን ስም ዝቅ ያደርጋሉ ስለዚህ ያን በደንብ ማወቅ አለብን በደንብ አውቀን በዚህ ዓለም ላይ በየትኛውም ቦታ ላይ ቢሆን ነጋዴዎች ብንሆን አስተማሪዎች ብንሆን ዳኞች ብንሆን ፖሊሶች ብንሆን አስተዳዳሪዎች ብንሆን ሚኒስትሮች ብንሆን ማንንም የትም ብንሆን የመንግስት ስራ ውስጥ ያለን ብንሆን የትም ብንሆን ተልእኮ ያለን ሰዎች መሆናችንን መርሳት የለብንም ተልእኮው ደግሞ የሰማይና የምድር ጌታ የሰጠን ተልእኮ ነው እሱ ያየናል ከኛ ጋር ነው እሱ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከናንተ ጋር ነኝ ብሏል አሁን ከኔ ጋር በዚህ ቦታ ላይ አለ እኔ ወጥቼ መከራዬንም ስነዳ ኢየሱስ ከኔ ጋር ነው ካፈም ስገባ ከኔ ጋር ነው ከተማሪዎች ጋር ስውል ከኔ ጋር ነው ኦፊስ ውስጥም ኢየሱስ ከኔ ጋር ነው ያለው ለምን ነው ከኔ ጋር የሚሆነው ተልእኮውን እንዲፈጽም ሊረዳኝ ነው ስለዚህ የትም ብንሆን የተልእኮ ሰዎች መሆናችንን እናንርሳ ሚሽነሪዎች መሆናችንን እናንርሳ እስቲ ሚሽነሪዎች ነን በሉ ተልእኮ አለን በሉ የትም ቢሆን እኔ የኢየሱስ ተወካይ ነኝ በሉ ስለዚህ ተልእኮውን እንዲፈጽም ጌታ ይርዳኝ በሉ
አሜን። ጌታ ይርዳን። ጌታ ይባርካችሁ። እኛ የተልእኮ ሰዎች ነን። የሀያት ማህበረ ምዕመናን የእግዚአብሔር ሚሽነሪ የእግዚአብሔር ተልእኮ ማህበር ነች። ጌታ ይባርካችሁ። በቀጣዩ ሳምንት እግዚአብሔር ቢረዳን ደግሞ